አልመለስም እያልክ ፈርም። በኢየሱስ ስም አዝዣለሁ። አልመለስም እያልክ ፈርም። ሌላ ቀን ያልተማረ ሴጣን ሊገጥም ስለሚችል ጣት ላይ የሚደረግ ኮፒ ነገር ማዘጋጅ። አደራ ወንድሜ አደራ። ይሄን ለዛ አቤል አቡና ለሚባለው ለቲክቶክ እና ለዩቲዩብ ጡረተኛ ለሆነው እስቲ አድርሱለት። አድርሱልኝ እንዳልካቸው አድርሰውልሃል። እንግዲህ የቲክቶክ እና የዩቲዩብ ጡረተኛ ነው ያልከው። በእግዚአብሔር ስም እየዋሹ የአስራትና የመባ ጡረተኛ ከመሆን በስንት ጣሙ ይሻላል መሰለ ዩቲዩብ እና ቲክቶክ ላይ መስራት። እኔ ነብይ አስራት በለጠ ዲቃላ አይደለም። እሺ አባት አለ፣ መንፈሳዊ አባት አለ። ቆንጥጦ የእግዚአብሔር ቃል አስተምሮ ያሳደገኝ አባት አለ። ነገር ግን ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ዲቃላ እንጂ ልጆች አይደላችሁም ይላል ዕብራውያን መጽሐፍ ምዕራፍ 12 ቁጥር 8 ላይ። ይህ ግን የሚናገረው እንዳንተ ተመሳሳይ ጥንቆላና መተት ውስጥ ላለ ካንተ በፊት መስረቅ ለጀመረ ነብይ ነኝ ለሚል ግለሰብ መንፈሳዊ ልጅ ነኝ ብሎ እንዳንተ ለመመጻደቅ ሳይሆን የእግዚአብሔር ልጆች ለሆኑ ነው። እግዚአብሔር ልጆቹን ይቀጣል። ስለዚህ የማይቀጣ ዲቃላ ነው ይላል። አንተ ደግሞ የእግዚአብሔር ልጅ መሆን እንኳን ጥያቄ ምልክት ውስጥ ያለ ነው። ምክንያቱም በእግዚአብሔር ስም የሚነግዱ ሐሳዊ ነቢያት የእግዚአብሔር ልጆች ስላይደሉ። አንተ እኮ ከጋንጃ ከሺሻ ከጫትና ከሲጋራ ውስጥ ሳትወጣ እኮ ነው እኔ መናፍስትን ማውጣት የጀመርኩት። መንፈሳዊ አባትህ እኮ እንቶን የሚባል ሐዋርያና ነብይ መስሎኝ ነበር። ነገር ግን አሁን የኋላ ታሪክን ጠቅሰ መክሰስን ስመለከተው አባትህ ዲያብሎስ መሆኑን ተረድቻለሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ እንዳላቸው ጌታ ኢየሱስ ክርስቶስ፣ ዲያብሎስ ደግሞ እንደምታውቀው ያለፈ ያረጀ ያፈጀ ፋይል እየጎተተ ሰዎችን መከሰስ እንደሚወድ ሁሉ አንተም ጋንጃ ሉባንጃ እያልክ ትናንትና ራሴ በገዛ አፌ የነገርኩህን ምስክርነት ጠቅሰ ልታሸማቅቀኝ መሞከርን ሳስብ እና ስመለከት ከአባትህ ከዲያብሎስም ጭምር እንደሆንክ አውቄያለሁ። እውነትም አንተ ዲቃላ አይደለህም፣ አባት አለ። አባትህ ግን እግዚአብሔር ሳይሆን ዲያብሎስ ነው። እኔን ይጀምር። አንተ የታጠብክበት የጥምቀት ውሃ እንኳን ካንተ ላይ አልደረገም፣ በእኔ ላይ ታወራለህ። ነፃ ስለወጣችው ነፍስ ለምን አልተጨነክም? ሰሞኑ የምትበላውን አታል መሰለኝ። በነገር ላይ የሰራሁብህ ቪዲዮ እንደ ቀልድ መከራ አድርጌ ላልፍ የነበረ ቪዲዮ ነው። እንደዚህ ራሱ ሰርሼ ቪዲዮ ልሰራ አላሰብኩም ነበር። ነገር ግን አመላለስህን ሳስበው በትዕቢት የተወጠርክ ስለሆንክ መልስ እንደሚያስፈልግ ተሰማኝና ያው መልስ እየሰጠውክ ነው። የመጀመሪያው ቪዲዮ ለቀልድ የሰራውብክ ቪዲዮ ነበር። አልመለስም እያልክ ፈርም። በኢየሱስ ስም አዝዣለሁ። አልመለስም እያልክ ፈርም። ሌላ ቀን ያልተማረ ሴጣን ሊገጥም ስለሚችል ጣት ላይ የሚደረግ ኮፒ ነገር ማዘጋጅ። አደራ። በመቀጠል ደግሞ አስፈርም ያስወጣው በቴስታ አስወጣው በካልቾ አስወጣው አንተ ምን አገባ ብለኛ። እኔ አይደለሁም የሚያገባኝ መጽሐፍ ቅዱስ ነው የሚያገባው። መጽሐፍ ቅዱስ በስሜ አጋንንትን ታስወጣላችሁ ይላል እንጂ በቴስታ በርግጫ በካልቾ በማስፈረም አጋንንትን ታስወጣላችሁ አይልም። እኔ እንደውም መጀመሪያ ከመናፍስቱ ጋር ስትፈራረም ሳይ የአብርሃም የሳራ ያደርግላችሁ ልልብዬ ሳይ ደግሞ መናፍስት ነገር ነው ስራችሁ። አንተም ባጋንት መንፈስ እሷን ባጋንት መንፈስ እንዳለች ነው እየተወናችሁ ያላችሁ። ስለዚህ የሞሚናትና የአዳል ሞቴ የጠቋርና የአዳል ሞቴ ያደርግላችሁ ጋብቻችሁ ልላችሁ ነበረ። ግን ከበድ ይልሃል ብዬ ትቼው ነው። ምክንያቱም አጋንንትና አጋንንት በቃል ኪዳን እንደሚተሳሰር አንተ ውስጥ ያለው ክፉ መንፈስ እሷ ውስጥ ካለው ክፉ መንፈስ ጋር የቃል ኪዳን ስምምነት እያደረገ እንጂ እየወጣ ስላልተመለከትኩት ማለት ነው። ከድራማችሁ ባሻገር አጋንንትን ታስፈርማለህ። በኢየሱስ ክርስቶስም አዝዤ በተስታም በካልቾ ባወጣ አንተን ምን አስጨነቀ? እኔ የእግዚአብሔርን ቃል የማይወክል ነገር አድርጌም አላቅም። ጥፋት ሰው ነኝ፣ ባጠፋ ተመለስ በሚለው ቃል በጣም አምናለሁ። እግዚአብሔር ቃል እኮ ማኑዋላችን፣ ቱምቢያችን፣ መለኪያችን፣ መመሪያችን ነው አይደል? የእግዚአብሔር ቃል አጋንንትን በስሜ ታወጣላችሁ ካለ በስሙ አጋንንትን ማስወጣት ነው፣ አለቀ። ስለዚህ የተላለፍከውማ የእግዚአብሔርን ቃል ነው እንጂ የአቡናን ቃል እኮ አይደለም። ስለዚህ ተሰብሰብ፣ ሌላ መኖሪያ መንገድ ፈልግ። ቻይክ የክፍለ ሀገር ልጅ ነው። የክፍለ ሀገር ልጅ መሆን ራሱን ችሎ ችግር የለውም። ነገር ግን ለእርሻውም ለመሬቱም ጠጋ ትላለህ። ስለዚህ እረስ፣ ኮትኩት፣ የሆነ ነገር ተሸከም። ጋሪም ነገር ካለ ሰፈር አካባቢ ላይ ሞክር። በእግዚአብሔር ስም አትነግድ።
ውንብድና፣ ሌብነት፣ ማታለል፣ ማጭበርበር እዚህ ቀንበር የከበደበት ህዝብ ላይ ማምታታት ለአንተም ሆነ ቀደምት አባቶች ላልካቸው ለሐሰተኛ ጠንቋዮችና መተተኞች አልበጃቸውም። ገንዘብ ይሰበስባሉ፣ እንቅልፍ የላቸው፣ ሀብት ይሰበስባሉ፣ ነገር ግን በስጋትና በድንጋጤ ነው የሚኖሩት። ለዛ ነው ወጠምሻ ሰዎች ካጠገባቸው አድርገው ቀንና ሌሊት ስኬት የሚመስል መሳቀቅ ውስጥ ታፈነውና ተጠፍረው የሚኖሩት። ስለዚህ ወዳጄ ወደ ስራ ዳይ። ማምታታትን አትቀጥልም እያለው እኔ ብቻ ሳይሆን ሺዎች አሉ እንደኔ አይነት ሰዎች ማምታታትን አትቀጥልም። ወደ ስራ ብያለሁ፣ ወደ ስራ ነግሬሃለሁ። የምድር ስኬትና ብልጽግና ለማግኘት አይደለም፣ በክርስቶስ ኢየሱስ የዘላለም ህይወት ለማግኘት ነው። ከዚህ ወስደው ስለ ምድሩ ሊነግሯችሁ የሚፈልጉ ከጽድቅ አውጥተው ኃጢአታችሁን ሸፍነው የእግዚአብሔር ቃል የሚለውን በሌላ ነገር ቀብተው ከእግዚአብሔር ሊያርቋችሁ የሚፈልጉ እንደሆኑ ማወቅ አለባችሁ። እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚወደውን መውደድ፣ እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚጸየፈውን መጸየፍ መምረጥና ማወቅ፣ የእግዚአብሔርን ቃል ማወቅ ግዴታ ነው። መመርመር አለ። ይቅርታ ማርታ እንትን በይ። አሁን የተናገርሽው ሂብሩ እንደሆነ ንገራቸው። እሺ፣ በሂብሩ ነው የተናገረችው። ልሳን እንትን የጴንጤ ሳይሆን ሂብሩ ነው እንትን ይመስላል። ለዛ ነው ቀጥሽ ሂብሩ ቋንቋ ስለምትችል በጣም ደስ ይላል። ሂብሩ አኺሽም ያልሽው ፓርት ልቤ ነክቶታል። አኺሽም ያልሽው ፓርት በጣም ነው አንጀቴ ነከ። ማርታ ጥያቄ አለኝ። እኔ ጥያቄ ሰው እኮ ልሳን መስሎት ወጣ፣ 10 ሰው ወጣ። ወይ ለራስ እንጂ በጉባኤ ወንጌል ነው እየሰበከ አይሁድ ወገኖቿ ስለ ኤርሚያስ እየነገራቻት ነው። አምነናት ነው ምን እንዳለች ጌታ ነው የሚያውቀው። እንግዲህ ግን ወንጌላዊ ናት እሷ። ወንጌላዊ ናት፣ ከኛ ወገን ናት። አዎ ናት። ከታች የሚያዳምጡ አሉና በእርግጥም እውነቷን ነው። አንዳንዶቹ ቋንቋ የአማርኛ ቋንቋ በደምብ ስለማይሉ ለነሱ ነው 10 ሰው ወጡ። ጌታ ወንጌላዊ ናት ወይ ነው ወጡ። ወንጌላዊ ናት። አዎ እሺ ናለው። ኦኬ አለስ በሐሰተኛ እውነቱን ለመናገር እኔም ራሱ በራሴ ፔጅ ባሉኝ ትንሽ ሰዎች ራሱ ወንጌልን ለመስበክ ስወጣ የምጠይቃቸው ጥያቄዎች እነዚህ ናቸው። አማርኛዬም በጣም ብርቱ አይደለም፣ ቢሆንም ግን ምንድነው እነዚህ ሐሰተኞች ገንዘብ እንደዚህ የሚያጭበረብሩ ይጸለይላችሁ እንደዚህ የሚሉ ጌስታውስ እየወሰዱ ለምን መሰላችሁ? እስራኤል ሀገር ያሉ ሰዎች በህመም ያሉ በችግር ያሉ መልስ ፍለጋ ፈውስ ፍለጋ ይሄዳሉ። አያችሁ፣ ተጭበርብረው ስለሚመጡ እናንተ ለምን አትቃወሙም? እውነቱን ለመናገር እኔ ምን አልኩኝ? ሁሉም በተሰጠው ይሰማራ አልኩኝ። ግን የሆነ ደረጃ ላይ ደግሞ ዝም የማይባልበት ጊዜ ደግሞ አለ። እስካሁን ድረስ እኔ በዛ ነገር ውስጥ መግባት አልፈልግም። በቃ ወንጌልን ብቻ እናገራለሁ ብዬ ነበር። ግን ወንጌል ለመስማት የመጣ ሰው ደግሞ በዚህ ነገር ጥያቄ ይፈጥርበታል። እና በዕብራይስጥ ነው የተናገርኩት፣ በልሳን አይደለም የጸለይኩት። በዕብራይስጥ የተናገርኩት ምንድነው? እነዚህ ሐሰተኛ ነቢያትን የምትከተሉ እንደገና ደግሞ ለወንጌል አገልግሎት ነው ድጋፍ ነው ብላችሁ ኤርሚያስን በተለይ የምትደግፉ ከእስራኤል ያላችሁ ራሳችሁ ህይወታችሁን ታውቁታላችሁ፣ ኑሯችሁን ታውቁታላችሁ። ምን ያህል ፈትነት እንዳለ ፈተው አግብተው ፈተው በስንት መከራ የ10 ምናምን ዓመት ችግር ውስጥ ለቤተክርስቲያን ተግዳሮት ሆኖ ያለፉ ሰዎችም ናቸው። እና ማቴሞስ ምን እያደረጋችሁ ነው? ወንጌል እኮ ይሄ አይደለም። ወንጌል ቅድስና ነው። ወንጌል ለቃሉ መታዘዝ ነው። አቁሙ ብያቸዋለሁ። ተፍሲኩ ማለት ስታፕ ማለት ነው። ተፍሲኩ አቁሙ። ተፍሲኩ የምትደግፉትነን ማንን እየደገፋችሁ ነን እወቁ። ማንን እየተከተላችሁ እንደሆነ እወቁ። ምን እያሰራጫችሁ እንደሆነ እወቁ። መጀመሪያ ያመናችሁበትነን ወንጌል በእርግጥና በትክክለኛውን እውነትና መጽሐፍ ቅዱስ መሰረት ያደረገውንን ህይወትና ኑሮ ኑሩ። ዓለማውያን ለታዋቂነትና ለጨዋታ ለገንዘብ የሚያደርጉትነን የምታደርጉት በእግዚአብሔር መንግስት የእግዚአብሔር መንግስት እየተጫወታችሁ ነው። የእግዚአብሔርን ቤት እያሰደባችሁ ነው።
አሁን ማርትዬ ምን ትያለሽ? ይሄ ሰውዬ ለሶስተኛ ጊዜ ገንዘብ ስጡኝ ብሎ ወደ ሶሻል ሚዲያ መጥቷልና እንዳልሽው እስራኤል ሀገር ውስጥ ያሉት ወገኖቻችን አንዱ የዚህ ችግር ሰለባ ናቸው። ምንም ስለማያውቁ ከፍተኛውን ቁጥር የሚያዋጡት እንደውም ይመስለኛል እነሱ ናቸው ብዬ አስባለሁና አሁን ምን ትያለሽ ለነሱ? ይሄ ሰውዬ ለሶስተኛ ጊዜ ነው ሳንቲም ስጡኝ እያለ እየመጣ ያለው ወደ ሶሻል ሚዲያ እና ለነሱ የምታያቸው ነገር ካለ ያው አንቺ እዛም እንደመኖርሽ ያለውን ሁኔታ ትድገመው። እነሱ እኮ እከክልኝ እኮ ነው ብዙ ድምፅ እና ብዙ ተመልካች ስላለው እዛ ላይቭ ውስጥ አብረው ገብተው በመታየታቸው እነሱ በቃ ኢትዮጵያም እየሄዱም እያገቡ እየመጡ እኮ ነው። ለምን አይመረመርም? ማየት እኮ ይቻላል። አሁን በእርግጥ እነዚህ ላይ በፊት እብራዊ ነው ምናምን የሚባሉ ሰዎች እንኳን አሁን የዚህኛው ስብሰባ መዋጮ ላይ በእውነቱ ከሆነ አላየናቸው ግን ነው እንጂ እነሱ ወጥተዋል አላየናቸውም። ግን እነሱን ብለው የዛ በፊት ሲመጣ የነበረው ትናገር በቃ ልክ ናት እኮ። አንዳንዶቹ ከእሱ ጋር በመታየት ኢትዮጵያ ውስጥ ትዳር ለማግኘት ነው ፍላጎታቸው እያሉ አግኝተዋልም አፍርሰዋልም። ባሎቻቸውም ኢትዮጵያ ነው ያሉት፣ እነሱ እስራኤል ሀገር ነው ያሉ። ገና አልመጣም፣ ሁለተኛ ጋብቻ ነው። እዚህ ጋር ገና አልተፋቱም በወረቀት። ብዙ በጣም ደስ ማይል ታሪክ አለው እዛ ውስጥ። ገና የሚያሳፍር ማለት ነው። በእስራኤል ሀገር ራሱ ዝም ተብሎ ይሉ እንኳን ያልተማረ ህብረተሰብ እስራኤል ሀገር ያለው ይሉንታ አለ። አንዱ ሌላ ቸርች ነው፣ አንዱ ሌላ ቸርች ነው፣ ያኛው እዛ ቸርች ነው። ሜዳ ላይ ወንጌል አብረው ሲሰብኩ ሲታይ ነቀፋም አለ፣ ችግርም አለ። ምን ይባላል? ዝም ግን በግለሰብ በብቻቸው ለራሳቸው እሱን ለመደገፍ የወጡ ሰዎች ናቸው እንጂ ከቤተ ክርስቲያን የትኛዋን ቤተክርስቲያን የኢትዮጵያ ቤተክርስቲያን እሱን ደግፋ በዚህ ነገር አትተባበርም። እውነቱን ለመናገር በዚህ ነገር አትተባበርም። እስራኤል ያለች ቤተክርስቲያን አትደግፍ። እሺ ጥያቄ ልጠይቅሽ እህቴ። አሁን ስትናገሪ ማናቃቸውን ነገሮች እየተናገርሽ ነበርና አንቺ ቀድመሽ ከነሱ ጋር ነበርሽ? ኤርሚያስ ጋር ነበርሽ? ኤርሚያስ ጋር አልነበርኩም። እኔ ግን የምለው ከእስራኤል ያሉ ሰዎች በላይቭ ላይ የምናያቸው ከሱ ጋር አብረው የሚወጡ ወንጌልም ሰባኪንን ብለው የሚታዩና በዕብራይስጥ ተናጋሪ ሆነው የዕብራይስጥንም ጥቅስ በማንበብ አለ አይደለም ወንጌልንም ለአይሁድ በመስበክ አይሁዶችን ማስገብተው በመከራከር ግን የሚወጡት ሰዎችን ግን አገሪቱ በሙሉ ታውቃቸዋል። የታወቁ ናቸው። መጀመሪያ ከህይወት ይጀመራል። አሁን እኮ ፍሬ ያላፈራው ለምንድን ነው? የኤርሚያስ ደጋፊ ብቻ ሆነው ነው የቀሩ እንጂ ለእግዚአብሔር መንግስት ምንም የተፈራ ፍሬ የምናይበት ነገር የለም። ለምን? ይታወቃሉ። እስራኤል ሀገር እኮ በጣም ትንሽ ነች እና ወንጌል የሚደረሰው በመጀመሪያ በህይወት ነው። ህይወታችን ይናገር። ትዳራችን በቅድስና መጀመሪያ እንኖር። 10 ጊዜ በመፍታትና በማግባት በእግዚአብሔር ምሕረት በመጫወት አይደለም ወንጌል የሚሰበከው እና በዚህ ዙሪያ ላይ እኔ אומרת לכל אלה שבישראל תפסיקו לתמוך בגנב הזה, תפסיקו לתמוך באיש הזה שכאילו עושה את הבשורה ועושה כסף על הגב שלכם, אוסף כסף על הגב שלכם, חולה, נשבר, נפל በተለያየ ምክንያት እንዲሆንኩ ያለ ገንዘብ እየሰበሰበ በእናንተ ጀርባ ላይ ራሱንን እያካበተና ህይወቱንን በብልጽግና እያበለጸገ እንዳለ ማወቅ አለባችሁ። ወንጌል በነፃ የሚሰራ ነው። ሰው ሲያጭበረብራችሁ ደግሞ ማወቅና ማስተዋል ደግሞ አለባችሁ። ከእናንተ የምትፈልጉት ታዋቂነት ምን ይሰራላችኋል? ፎሎወር መሰብሰብ ምን ይሰራላችኋል? በውሸትና በሐሰት ለእግዚአብሔር መንግስት ምን ይጠቅማል? እንደውም መሰናክል
ለግል ጥቅም የሚደረግ ነገር ስለሆነ ነው። ከክልኝ ስለሆነ ነው ገንዘብ የሚላክለትም የሚደግፉትም አብረው የሚታዩም ወንጌላዊ ነን አገልጋይ ነን ለማለት የሌለን ማንነት በሚዲያ ላይ መስለው በመታየት የተለያየ ጥቅም ያገኛሉ። ባል ይሆናል፣ ታዋቂነት ይሆናል፣ አላቅም የምንፈልገው እንደሆነ ግን የእግዚአብሔርን መንግስት ግን እየሰሩና ጽድቁንና መንግስቱን ግን እየፈለጉ አይደለም። እና אני אומרת לכל מי שתומך באיש הזה והולך אחריו עם הרמיאס וכל התומכים מישראל, תפסיקו עם הוויכוחים האלה סביבו, תבשרו את הבשורה הטובה הנקייה, ፍጹም የሆነውን ንጹህ የሆነውን የእግዚአብሔርን ቃል ስበኩ፣ አስተምሩ፣ ተወያዩ። ምንም ጥቅም የሌለበትን ቁጥር እናንተን ፍለጋ ብላችሁ የምትገቡበት ቦታ እናንተም ጠፍታችሁ ሰዎችንም ደግሞ ወደ ጨለማ እየወሰዳችሁ ነው። ደግሞም ገንዘባችሁን ኢንቨስት የምታደርጉበትን ቦታ ለማን እየሰጣችሁ እንደሆነ እዩ። ቤተክርስቲያን አላችሁ፣ አስራት አለ፣ መባ አለ፣ ልጆች አላችሁ፣ ወጭ አላችሁ። የልጆቻችሁን ምግብ ነጥቃችሁ ወስዳችሁ ለማንም ከባህር ማዶ ገንዘብ የምትልኩ ለምንድን ነው? ልጆቻችሁን አስተምሩ መጀመሪያ። ልጆቻችሁ ጠግበው ይብሉ መጀመሪያ። አገልግሎት ከቤት ይጀምራል፣ ከህይወት ይጀምራል። እግዚአብሔርን ማገልገል ከቤትና ከትዳር ከውስጥ ይጀምራል። እኔ ስም መጥራት ስለማልፈልግ ነው፣ ግን ምለውን ብያለሁ። ይበቃናል። ወንጌልን ለመስበክ ተቸገርን፣ ተግዳሮት ሆነብን። ማንን እንደምትደግፉ፣ ከማን እንደምትከተሉ፣ ከማን ጋር ጊዜያችሁን እንደምታሳልፉ፣ ለማን ገንዘባችሁን ኢንቨስት እንደምታደርጉ፣ ለማን ገንዘባችሁን ለየትኛው መንግስት ነው ገንዘባችሁን የምትሰጡት፣ ለየትኛው ወንጌል አሰራር ነው የምትሰጡት? በጌታ ኢየሱስ ክርስቶስ ስም በመጣ መጽሐፍ ቅዱስ ለያዘ ሰው ሁሉ ገንዘብ ትሰጣላችሁ እንዴ? የእናንተ $100 እኮ ለልጆቻችሁ እኮ የ3 ቀን ምግብ እኮ ነው። እኔ ብዙ ምለው ነገር አለኝ በእውነት በዚህ ነገር መግባት አልፈልኩም ነበር፣ ግን የሆነ ገደብ ላይ የሆነ ጊዜ ላይ ግን it's so too much በጣም ተባረኪ ማርቲዬ። እናመሰግናለን። እሺ